ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል ሲቲዝንሽፕ ኤዱኬሽን ነው፣ የዜግነት ትምህርት። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8 እንጀምራለን። ዩኒት 8 ቪዲዮ 1 ኤንድ ዩኒት 8 ኢት ሴይስ ግሎባላይዜሽን ኤንድ ግሎባል ኢሹስ፣ ዓለም አቀፋዊነት ወይም ሉላዊነትና ዓለም አቀፍ ጉዳዮች በሚል ርዕስ ሀሳብ እንማማራለን። ግሎባላይዜሽን ኤንድ ግሎባል ኢሹስ፣ ሉላዊነትና ዓለም አቀፋዊ ጉዳዮች። ሉላዊነት እና ዓለም አቀፋዊ ጉዳዮች በሚል ርዕስ ሀሳብ እንማማራለን። ግሎባላይዜሽን ኤንድ ግሎባል ኢሹስ፣ ሉላዊነት ወይም ዓለም አቀፋዊነት እና ዓለም አቀፍ ጉዳዮች በሚል ርዕስ እንማማራለን። አዝ ዩኒት ኢንትሮዳክሽን፣ እንደ መግቢያ በዚህ ምዕራፍ የምናነሳቸውን ነጥቦች አስቀድመንና እናንሳ። ዩኒት ኢንትሮዳክሽን main contents of the unit. Main contents of the unit. በዚህ ምዕራፍ የምናነሳቸው ዋና ዋና ነጥቦች እንግዲህ በዚህ ምዕራፍ that means under globalization and global issues በሚለው ርዕሰ ሀሳብ የምናነሳቸው የመወያያ ነጥቦቻችን የሚከተሉት ናቸው። አንደኛ ዘ ሚኒንግ ኦፍ ግሎባላይዜሽን። ግሎባላይዜሽን ምንድን ነው? ዋን ሚኒንግ ኦፍ ግሎባላይዜሽን። ያ ማለት የሉላዊነት ምንነት እንመለከታለን። የሉላዊነት ምንነት፣ ሉላዊነት ወይም ዓለም አቀፋዊነት ወይም ግሎባላይዜሽን ስንል ምን ማለት ነው የሚለውን እናያለን። ሁለተኛ አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ግሎባላይዜሽን። ይሄ ሉላዊነት፣ ዓለም አቀፋዊነት ያለው በጎ አስተዋጽኦና ወይም ደግሞ አዎንታዊ አስተዋጽኦና አሉታዊ አስተዋጽኦ ምንድን ነው የሚለውን እንመለከታለን። አድቫንቴጅ and disadvantage and disadvantages of globalization. የሉላዊነት አዎንታዊና አሉታዊ ተጽዕኖ። የሉላዊነት አዎንታዊ እና አሉታዊ ተጽዕኖዎች ወይም የሉላዊነት ጥቅምና ጉዳቶች፣ አድቫንቴጅ ኤንድ ዲስአድቫንቴጅስ ኦፍ ግሎባላይዜሽን የሚለው እናያለን። ሶስተኛ the third fighting the impact of globalization። ዓለም አቀፋዊነት አንዳንዴ ብዙ ተጽዕኖዎችን ያመጣል። እሱን እንዴት እንቋቋመዋለን የሚለውን፣ እንዴት እንከላከለዋለን የሚለውን እናነሳለን። ሰርድ fighting the impacts of globalization. ፋይቲንግ the impacts of globalization የሉላዊነትን ተጽዕኖ፣ ያ ማለት አሉታዊ ተጽዕኖ መዋጋት ወይም መከላከል። የሉላዊነትን አሉታዊ ተጽዕኖ መከላከል ወይም መዋጋት። እንግዲህ ዓለም አንድ መንደር ስትሆን አንዱ ያንዱን ባህል፣ አንዱ ያንዱን አኗኗር
በተለያየ መንገድ በቴክኖሎጂ በተለያዩ የትስስር ሁናቴዎች ማወቅ ሲችል የሚያሳድረው ተጽዕኖ አለ። እሱን እንዴት እንከላከላለን? ለምሳሌ ካልቸራል ኢምፓክቱን ለምሳሌ የዌስተርን ካልቸር የምዕራባውያን ካልቸር የኛ ሊሆን አይችልም። ዊ አር ኢትዮጵያንስ ዊ ሃቭ አወር ኦውን ካልቸር፣ እነሱ ደግሞ የራሳቸው ካልቸር አላቸው። ስለዚህ የራሳችን ምርጡን ካልቸር በመተው የምዕራባውያንን ካልቸር ልንወርስ እንችላለን ቢካዝ ኦፍ ግሎባላይዜሽን። እንዲህ አይነቱን አሉታዊ ተጽዕኖ እንዴት መከላከል ይቻላል የሚለውን እናነሳለን። አራተኛ the fourth main content of unit 8 major global issues major global issues ዋና ዋና ዓለም አቀፍ ጉዳዮች ዋና ዓለም አቀፍ ጉዳዮች እነሱን እንመለከታለን። ስለዚህ በምዕራፍ 8 የምናነሳቸው መሰረታዊ ርዕሰ ሀሳቦች ወይም ነጥቦች እነዚህ ናቸው። ሚኒንግ ኦፍ ግሎባላይዜሽን፣ የሉላዊነት ምንነት፣ አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ግሎባላይዜሽን፣ የሉላዊነት አዎንታዊና አሉታዊ ተጽዕኖዎች ወይም ጥቅምና ጉዳት፣ ዓለም አቀፋዊነት የሚያስገኘው ጥቅምና የሚያስከትለው ጉዳት፣ ፋይቲንግ ዘ ኢምፓክትስ ኦፍ ግሎባላይዜሽን፣ ሉላዊነት የሚያስከትላቸውን ተጽዕኖዎች ወይም ደግሞ ተግዳሮቶች እንዴት መከላከል እንችላለን፣ እነዚህ ዲስአድቫንቴጅ ብለን የምንዘረዝራቸውን እነሱን እንዴት መከላከል እንዴት ፋይት ማድረግ እንችላለን የሚለው እናያለን። አራተኛ ደግሞ ሜጀር ግሎባል ኢሹስ ዋና ዓለም አቀፍ ጉዳዮች በተለይ እነዚህ ኮንቴምፖራሪ ሜጀር ግሎባል ኢሹስ ወቅታዊ ዓለም አቀፍ ጉዳዮች የሚባሉትን እናነሳለን ማለት ነው። ሶ ለዛሬ በመጀመሪያ 8.1 the meaning of globalization የሚለውን እንመልከት። 8.1 the meaning of globalization የሉላዊነት ምንነት ወይም ደግሞ የዓለም አቀፋዊነት ምንነት። ያው በትክክል ትርጉሙ ግሎባላይዜሽን ማለት ሉላዊነት ማለት ነው። ያ ማለት ዓለምን አንድ መንደር ማድረግ፣ አንድ መንደር የማድረግ ስንል ዓለም ወደ አንድ መንደር ይሰበሰባል ማለት አይደለም። ዓለም ግን የአንድ መንደር ያክል የተቀራረበ ሁኔታ ይፈጠርለታል ማለት ነው። የሉላዊነት ምንነት የሚለውን እንመለከታለን። ሶ ዋት ኢዝ ግሎባላይዜሽን? ግሎባላይዜሽን ምንድን ነው? ዋት ኢዝ ግሎባላይዜሽን ፎር ዩ? ዋት ኢዝ ሉላዊነት ፎር ዩ? ሉላዊነት ለእናንተ ምንድን ነው? ዓለም ሉላዊ ትሆናለች ወይም ደግሞ አንድ መንደር ትሆናለች ስንል ምን ማለት ነው? ዓለምን ወደ አንድ መንደር ማምጣት ሲባል የዓለምን ሕዝብ ወደ አንድ መንደር መሰብሰብ ማለት ነው ወይስ ምንድን ነው የሚለውን እንመልከት። ዋት ኢዝ ግሎባላይዜሽን? ዋት ኢዝ ግሎባላይዜሽን? ግሎባላይዜሽን ወይም ሉላዊነት ምንድን ነው? እንግዲህ ይሄ ግሎባላይዜሽን የሚለው ጽንሰ ሀሳብ ሞር ፖፑላር እየሆነ የመጣው ሚድ 1980s ነው። the term globalization rose to popularity in the mid 1980s በ1980ዎቹ አካባቢ ነው። አክቹዋሊ ኢትስ ኖት ኒው፣ አዲስ ነገር አይደለም። ሉላዊነት፣ ዓለም አቀፋዊነት አዲስ ነገር አይደለም። ግን ይሄ ግሎባላይዜሽን የሚለው ተርም፣ ሉላዊነት የሚለው ተርም ሞር ፖፕላር የሆነ የዕለት ተዕለት ቋንቋችን መሆን የጀመረው ግን ከሚድ 1980s ጀምሮ ነው። And since this period, ከዚህ ጊዜ ጀምሮ the concept of globalization has been employed widely in academic and political debates. Since mid 1980s,
the concept of globalization, the concept of globalization has been employed widely one in academic debates, in political debates, in religious debates, ምክንያቱም ሉላዊነት ራሱን የቻለ ሃይማኖታዊ ተጽዕኖም ስላለው ማለት ነው። ስለዚህ በሃይማኖት ክርክሮች፣ አስተምሮች፣ በፖለቲካ ክርክሮች ወይም ውይይቶች ኢናም አካደሚክ ዲቤትስ ወይም ደግሞ በትምህርታዊ ውይይቶች ግሎባላይዜሽን የሚለው ቃል የሚለው ኮንሰፕት ወይም ጽንሰ ሀሳብ በስፋት መተግበር የጀመረው ከ1980ዎቹ አጋማሽ ጀምሮ ነው። በት the meaning attributed to the term are far from consistent። ነገር ግን የግሎባላይዜሽን የሉላዊነት ትርጉሙ ግን በየጊዜው የተለያየ ነበር። ምክንያቱም ሉላዊነትን ከብዙ አንጻር ነው፣ ከፖለቲካ አንጻር፣ ከኢኮኖሚ አንጻር፣ ከማህበረሰብ አንጻር ስለሆነ ዲፋይን ልናደርገው የምንችለው የሉላዊነት ወይም የግሎባላይዜሽን ትርጓሜ በየጊዜው እየተለያየ የመጣ ጉዳይ ነው። ነገር ግን ግሎባላይዜሽን ምንድን ነው ብለን ስናስብ ግሎባላይዜሽን ሪፈርስ ቱ what it refers to the multiplicity of linkages, linkages and interconnections between states and society, between the states and society which make up the modern world system, modern ሲስተም የዓለምን አዲሱን ስርዓት የፈጠሩት መንግስትና የአሁኑ ማህበረሰብ ያላቸው ሊንኬጅ ኤንድ ኢንተርኮኔክሽን ምን ይባላል? ግሎባላይዜሽን ይባላል። ስለዚህ ግሎባላይዜሽን ወይም ደግሞ ሉላዊነት የማህበረሰብ ትስስር፣ የመንግስታት ትስስርና ግንኙነት ብለን ልንገልጸው እንችላለን። ሉላዊነት ስንል የማህበረሰብ ትስስር እና ውህደት፣ የመንግስታት ትስስርና ትብብር እያል ልንተረጉመው እንችላለን። ዛሬ አንድ ሀገር ራሱን ችሎ ብቻውን አይቆምም። የሌሎች መንግስታትን ትብብር ይፈልጋል። አንድ ማህበረሰብ ራሱን ችሎ ብቻውን ሊኖር አይችልም። በዚህ ዘመን የሌሎቹን ማህበረሰብ ድጋፍ ይፈልጋል። አሁን ለምሳሌ ኢትዮጵያውያን በዚህ ጊዜ ቤታቸውን ዘግተው ክሎዝ ዶር ፖሊሲ የሚባለውን ተግብረው ሊኖሩ አይችሉም። የሀገሪቱን ድንበር ዘግቶ መኖር አይቻልም በብዙ ምክንያት። አንደኛ በኢኮኖሚ ራሳችንን አልቻልም። ብንችል እንኳን
ራሳችንን ብንችል እንኳን ያመረትነውን ምርት ወደ ሌላው ዓለም መሸጥ ይጠበቅብናል። ከሌላው ዓለምም እኛ የሌለንን ማግኘት መግዛት ይጠበቅብናል። ይሄ ትብብርን፣ ትስስርን ያመጣል። የማህበረሰብ ትስስር ወይም ውህደት፣ የመንግስታት ትስስር ወይም ትብብር፣ ህብረት፣ ሉላዊነት ወይም ግሎባላይዜሽን። ስለዚህ ግሎባላይዜሽን ስንል አንደኛ ኢት ሪፈርስ ቱ ዘ መልቲፕሊሲቲ ኦፍ ሊንኬጅ ኤንድ ኢንተርኮኔክሽን ሊንኬጅ ኤንድ ኢንተርኮኔክሽን ቢትዊን ስቴትስ ኤንድ ሶሳይቲ ዊች ሜክ አፕ ዘ ወርልድ ሞደርን ሲስተም። የዓለምን አዲሱን ዘመናዊ ስርዓት የገነቡ ማህበረሰቦችና ህዝቦች ሊንኬጅ፣ ኢንተርኮኔክሽን፣ ትስስር፣ ህብረት፣ ሉላዊነት እንላለን። እንግዲህ ዓለም ስንል ወይም ዓለም አቀፋዊነት ስንል የምናወራው ስለ ዓለም ህዝብ ነው። ስለ ምድሩ፣ ስለ አህጉሩ፣ ስለ ውቅያኖሱ አይደለም፣ ስለ ህዝቡ። ስለዚህ ህዝቡ፣ የዓለም ህዝብ፣ የዓለም መንግስታት የሚያደርጉት ግንኙነት፣ የሚያደርጉት ትብብር፣ የሚያደርጉት ኢንተርኮኔክትድ ሊንኬጅ ሪሌሽንሽፕ ግሎባላይዜሽን ተብሎ ይጠራል። ግሎባላይዜሽን it describes the process by which events, decisions and activities in one part of the world can come to have a significant consequence for individuals and communities in quite distant parts of the globe. ለምሳሌ አሜሪካ የምትወስነው ውሳኔ፣ አሜሪካ ላይ የሚከናወን የትኛውም ነገር፣ አሜሪካ ላይ የሚሰራ የትኛውም የኢኮኖሚ እንቅስቃሴ ሌላውን ዓለም አፌክት ያደርጋል። ስለዚህ የሆነ ቦታ ላይ የሚወሰነው ውሳኔ፣ የሆነ ቦታ ላይ የሚደረገው ኢቨንት ወይም ደግሞ አክቲቪቲ የሌላኛው ዓለም ላይ ሲግኒፊካንት ኮንሲኮንስ የሚያሳድር ከሆነ ዊሳይድ ግሎባላይዜሽን ወይም ሉላዊነት። ሉላዊነት ስንል እንግዲህ ዓለምን አንድ መንደር ማድረግ ማለት ነው። ያ ማለት አንድ መንደር ላይ የሚሆን ሁነት ሁሉንም ነው አይደል አፌክት የሚያደርገው። ዓለምም አንድ መንደር ሆነች ስንል በጣም ሩቅ የሚባል ቦታ ላይ የሚሆነው ነገር ሁሉንም አፌክት ያደርጋል ማለት ነው። ሁሉንም አፌክት ያደርጋል። ስለዚህ ኢን ግሎባላይዜሽን the process of events, decisions and activities held in one part of the world may have a consequence in a distant place or part of the world. አንድ የሆነ ቦታ ላይ የሚደረገው ሁነት በጣም ሩቅ የተባለ የዓለማችን ክፍል ላይ የራሱን የሆነ ኮንሲኩዌንስ የሚኖረው ከሆነ ምን አለ ማለት ነው? ሉላዊነት ወይም ደግሞ ግሎባላይዜሽን እንለዋለን። ኦር ግሎባላይዜሽን ሪፈርስ ቱ ኢኮኖሚክ ግሎባላይዜሽን that is integration of national economies into the international economy. That is the integration of national economies national economies into international economy, into international economy through trade, through foreign direct investment, foreign direct investment, through capital flow, through migration, and through the spread of technology. Most of the time ግሎባላይዜሽን ኢዝ ኢኮኖሚክ ግሎባላይዜሽን። ብዙ ጊዜ ዓለም የምትተሳሰረው አንደኛ በኢኮኖሚ ነው፣ ሁለተኛ በትራንስፖርቴሽን ነው፣ ሶስተኛ በቴክኖሎጂ ኢንፎርሜሽን ሲስተም ነው። ግሎባላይዜሽን እውን ሊሆን የሚችለው በእነዚህ ሶስት መሰረታዊ ጉዳዮች ነው። ግሎባላይዜሽን ዊል ቢ ሪያላይዝድ
globalization will be realized through economic integration, technology and information integration, technology and information integration, and transportation integration. ዓለምን አንድ መንደር ልናደርግ የምንችለው በእነዚህ በሶስቱ መሰረታዊ ነገሮች ነው። በኢኮኖሚ ውህደት፣ በቴክኖሎጂ እና በመረጃ ውህደት እና በትራንስፖርቴሽን ኢንተግሬሽን ነው። ይህ ትራንስፖርቴሽን ሲስተማችን፣ የቴክኖሎጂ እና ኢንፎርሜሽን ሲስተማችን፣ የኢኮኖሚክ ሲስተማችን ነው ዓለምን ወደ አንድ መንደር ወይም ደግሞ የሉላዊነት የሚለውን ነገር እውን ሊያደርገው የሚችለው። ስለዚህ ግሎባላይዜሽን ስንል ኢትዝ ኢኮኖሚክ ኢንቴግሬሽን፣ ኢትዝ ኢኮኖሚክ ግሎባላይዜሽን፣ ዓለምን በኢኮኖሚ አንድ መንደር ማድረግ ነው። እንዴት ነው ማድረግ የሚቻለው? ባይ ኢንቴግሬቲንግ ናሽናል ኢኮኖሚስ ኢንቱ ኢንተርናሽናል ኢኮኖሚ ስሩ ትሬድ፣ ፎሬን ዳይሬክት ኢንቨስትመንት፣ ካፒታል ፍሎ፣ ማይግሬሽን ኤንድ ስፕሪድ ኦፍ ቴክኖሎጂ። ለምሳሌ ሌሳይ እናንተ የምትሰሩበትን የሽንትስ ጋርመንት ፒኤልሲን ማንሳት እንችላለን። ባለሀብቶቹ ኢትዮጵያውያን አይደሉም አይደል? ዳር ኮሪያንስ ግን ኢትዮጵያ ውስጥ መጥተው ኢንቨስት ያደርጋሉ። ኢትስ ቢኮዝ ኦፍ ግሎባላይዜሽን፣ ዓለም አቀፋዊነት ወይም ሉላዊነት ባመጣው የኢኮኖሚ ውህደት ነው። ፎሬን ዳይሬክት ኢንቨስትመንት በምንለው እንግዲህ እናንተ የምትሰሩበትን የሽንትስ ጋርመንት ፒኤልሲ ኮሪያውያን ሀብታቸውን ኢትዮጵያ ውስጥ ኢንቨስት አድርገው እናንተን ቀጥረው አሰርተው ምርታቸውን ደግሞ ወደ ተለያየ የዓለም ገበያ ወስደው የሚሸጡት። ስለዚህ ሉላዊነት ስንል በኢኮኖሚ፣ በቴክኖሎጂ፣ በመረጃ እና በትራንስፖርቴሽን ሲስተም ዓለምን ማቀራረብ ብለን ልንተረጉመው እንችላለን። ስለዚህ ግሎባላይዜሽን ወይም ሉላዊነት ኢኮኖሚክ ኢንቴግሬሽን ነው። ኢኮኖሚክ ግሎባላይዜሽን ነው። በኢኮኖሚ ዓለምን አንድ ማድረግ፣ በኢኮኖሚ ትስስር ዓለምን ማቀራረብ አንዱ የግሎባላይዜሽን መገለጫ ነው። ስለዚህ በእነዚህ መልክ ወይም በእነዚህ መንገዶች ዓለምን ማስተሳሰር፣ ዓለምን አንድ መንደር ማድረግ ሉላዊነት ወይም ግሎባላይዜሽን ብለን እንጠራዋለን። ግሎባላይዜሽን ወይም ሉላዊነት ብለን እንጠራዋለን። ዘ ኔክስት ዋን ኢዝ 8.12 ዳይሜንሽንስ ኦፍ ግሎባላይዜሽን። ዳይሜንሽንስ ኦፍ ግሎባላይዜሽን። ዳይሜንሽንስ ኦፍ ግሎባላይዜሽን ዳይሜንሽንስ ኦፍ ግሎባላይዜሽን ስንል ምን ማለት ነው? የሉላዊነት ልኬቶች የሚለውን እንመልከት። የሉላዊነት ልኬቶች፣ የሉላዊነት ልኬቶች ወይም ደግሞ ሉላዊነትን የምንገልጽባቸው የምንለካባቸው መለኪያዎች ማለት እንችላለን። ዳይሜንሽንስ ኦፍ ግሎባላይዜሽን እንግዲህ የሉላዊነት ሂደት ወይም የግሎባላይዜሽን ሂደት የአንድ ነገር ትስስር ብቻ አይደለም። ኢት ኢዝ ኤ ኮምቢኔሽን ኦፍ ኢኮኖሚክ፣ ሶሻል፣ ካልቸራል ኤንድ ፖለቲካል ዳይሜንሽንስ። የኢኮኖሚ፣ የማህበረሰብ፣ የባህል እና የፖለቲካ መገለጫዎች ውህደት ነው። the process of globalization, the process of globalization is a combination of ኢኮኖሚያዊ፣ ሶሻል ማህበረሰባዊ፣ ካልቸራል ባህላዊ ኤንድ ፖለቲካል ዳይሜንሽንስ
ዳይሜንሽንስ ኦር ኤሌመንትስ አንድን ሉላዊነት የምንለካባቸው መገለጫዎች ወይም መለኪያዎች ኢኮኖሚያዊ፣ ማህበራዊ፣ ባህላዊና ፖለቲካዊ ትስስር ወይም ደግሞ ልኬቶች ናቸው። ሰው እያንዳንዳቸውን እንመልከት። ፖለቲካል ዳይሜንሽንስ ኦፍ ግሎባላይዜሽን 1 ፖለቲካል ዳይሜንሽንስ ኦፍ ግሎባላይዜሽን ፖለቲካል ዳይሜንሽኑን ስንመለከት እንግዲህ በዚህ ዘመን በተለይ እንደ ወርልድ ሞደርን ሲስተም የዓለም አዲሱ ስርዓት በሚባለው ሂደት ወደፊት እንደውም ዓለምን በአንድ መንግስት መጠቅለል፣ በአንድ አስተዳደር መጠቅለል ነው። በተለይ የነዚህ የሉላዊነት እነዚህ ሴክሬት ሶሳይቲ የሚባሉት በተለይ እንቅስቃሴያቸውና ዓላማቸው ዓለምን በአንድ ስርዓት፣ በአንድ አስተዳደር፣ በአንድ መዋቅር መምራት የሚል ነው። እንግዲህ ሉላዊነት እስከዛ የሚደርስ ማለት ነው። ዓለምን እንደ አንድ ሀገር በአንድ የመንግስት አወቃቀር መምራት፣ በአንድ ስርዓት መምራት። ሞር ዲሞክራሲያ የሚሉት እነሱ ኦፍኮርስ የዌስተርን ዲሞክራሲ ትንሽ ከባህላችን ያፈነገጠ ሰው ምንም መሆን ይችላል፣ ምንም መሆን ሰብአዊ መብቱ ነው እስከሚባል የደረሰ ዲሞክራሲ ነው የነሱ ዲሞክራሲ። በጣም ሰው እንግዲህ አውሬ መሆን ይችላል ማለት ነው። ሰው ጾታውን መቀየር ይችላል፣ ተፈጥሮውን መቀየር ይችላል እስከ ማለት የሚደርስ ዲሞክራሲ። በእርግጥ ይሄ ለእኛ አስፈላጊ ነው ብዬ አላምንም። በተለይ ለኢትዮጵያውያን ሃይማኖት ያለን፣ ባህል ያለን፣ ወግ ልማድ ያለን ማህበረሰብ እንደመሆናችን ይሄ እንዲህ አይነቱ የሉላዊነት የግሎባላይዜሽን ውጤት ያን ያክል አስፈላጊ አይደለም። ግን ያው አይቀርም መከላከል። በኋላ ኢምፓክትስ ኦፍ ምንድነው ሃው ቱ ፋይቲንግ ኢምፓክትስ ኦፍ ግሎባላይዜሽን የሚለውን ስናይ እናየዋለን። እንዴት እንከላከላለን? ራሱን የቻለ የባህል መበረዝ፣ የባህል ተጽዕኖ አለው። ስለዚህ አንደኛው ዳይሜንሽን ፖለቲካል ዳይሜንሽን ነው። ፖለቲካል ዳይሜንሽን ኦፍ ግሎባላይዜሽን ስንል it refers to the intensification and expansion of political interrelationship across the globe for different purposes. It refers to the intensification and expansion of political interrelationship interrelations across the globe or the world for different purposes. ለተለያየ ዓላማ የዓለም ሀገራት የሚያደርጉት ፖለቲካል ኢንተርሪሌሽንሽፕ የፖለቲካ ግንኙነት ፖለቲካል ዳይሜንሽን ኦፍ ግሎባላይዜሽን ይባላል። ኢትስ ካራክተርድ ባይ ዘ ዲፊዥን ኦፍ ፖለቲካል ፖሊሲስ፣ ideologies, political cultures, institutions across countries of the world. የፖለቲካል ዳይሜንሽን ኦፍ ግሎባላይዜሽን በምን ይገለጻል ካል ባይ ዘ ዲፊዥን ኦፍ ፖለቲካል ፖሊሲስ፣ አንዱ የአንዱን ሀገር የፖለቲካ ፖሊሲ፣ አይዲዮሎጂ፣ ፖለቲካል ካልቸር፣ ኢንስቲትዩሽን ይቀበላል። ፖለቲካል ዳይሜንሽን ኦፍ ግሎባላይዜሽን ኢዝ ካራክተራይዝድ ባይ ፖለቲካል dimension of globalization is characterized by the diffusion of
ፖለቲካል ፖሊሲስ አይዲዮሎጂስ ይሄ ርዕዮተ ዓለም የምንለው የፖለቲካ ፖሊሲ ርዕዮተ ዓለም ፖለቲካል ካልቸር ኤንድ ኢንስቲቱሽንስ ፖለቲካል ኢንስቲቱሽንስ አክሮስ ካንትሪስ ኦፍ ዘ ወርልድ አስቀድሜ እንዳልኩት እንግዲህ ይሄ ቤዝድ ኦን ወርልድ ሞደርን ሲስተም ይሄ አዲሱ ዓለም አቀፍ ስርዓት የሚባለው ዓለምን በፖለቲካ ፖሊሲ፣ በአይዲዮሎጂ፣ በፖለቲካ ካልቸር፣ በፖለቲካ ኢንስቲትዩሽን አንድ ማድረግ ነው። አንድ የፖለቲካ ስርዓት እንድትከተል ማድረግ እንግዲህ በተለይ ዘ ሴክሬት ሶሳይቲ የሚባለው ማህበረሰብ ዓለምን ወደዛ መቀየር ነው የሚፈልገው። ስለዚህ አንደኛው ዳይሜንሽን ፖለቲካል ዳይሜንሽን ነው። ሁለተኛው ኢኮኖሚክ ዳይሜንሽን ነው። ኢኮኖሚክ ዳይሜንሽንስ ኦፍ ግሎባላይዜሽን ኢኮኖሚክ ዳይሜንሽንስ ኦፍ ግሎባላይዜሽን ዘ ሰከንድ ዳይሜንሽን የሉላዊነት መለኪያው ኢኮኖሚክ ኢንቴግሬሽን ወይም ደግሞ ኢኮኖሚክ ዳይሜንሽንስ ኦፍ ግሎባላይዜሽን የምንለው ነው። ኢት ሪፈርስ ቱ ኢንክሪዚንግ ኢንተርዲፔንደንሲ ኦፍ ወርልድ ኢኮኖሚስ ኢት ሪፈርስ ቱ ኢንክሪዚንግ interdependence of world economies as a result of the growing scale of cross-border trade of commodity and services, flow of international capital, rapid spread of technologies. አንድ ቦታ ላይ የኢኮኖሚ ችግር ሲፈጠር ያ ችግር ሁሉንም ነው አፌክት የሚያደርገው ቢኮዝ ኢትስ ግሎባላይዜሽን። ለምሳሌ የነዳጅ ዋጋ አንድ ሀገር ላይ ጨመረ ማለት በሁሉም ዓለም ላይ ይጨምራል። ተጽዕኖ በሁሉም ሀገር ላይ ይሆናል። ለምን? ዓለም በኢኮኖሚ ኢንተርዲፔንደንት ስለሆነ። ኢንተርዲፔንደንት አንዱ ራሱን ችሎ በኢኮኖሚ የሚቆምበት ዘመን አይደለም። በኢኮኖሚ ኢንተርዲፔንደንት የተሳሰረ የማይነጣጠል አንዱ ለአንዱ ሊለያይ የማይችል ነው ኢንተርዲፔንደንት። ስለዚህ ኢኮኖሚክ ዳይሜንሽን ስንል ኢኮኖሚክ ኢንቴግሬሽን ማለት ነው። በሌላ አባባል ኢኮኖሚክ ኢንቴግሬሽን ኦፍ ካንትሪስ አክሮስ ዘ ግሎብ ኢኮኖሚያዊ ውህደት። ሶስተኛው ሶሻል ዳይሜንሽን ነው። ዘ ሰርድ ሶሻል ዳይሜንሽንስ ኦፍ ግሎባላይዜሽን ሶሻል ዳይሜንሽንስ ኦፍ ግሎባላይዜሽን የፖለቲካ የኢኮኖሚ ውህደት ብቻ አይደለም፣ የማህበረሰብ ውህደትን ያመጣል። የግሎባላይዜሽን መለኪያው የማህበረሰብ ውህደት ነው። በሀሳብ በመረጃ የተሳሰረ አንድ ፍላጎት ያለው ወይ ደግሞ ተመሳሳይ ፍላጎት ያለው ማህበረሰብ the sharing of ideas and information between and through different countries using internet social media refers to the impact of globalization on life and work of people, their families and their society. ስለዚህ social dimensions of globalization ስንል the impact of globalization on the life
and work of the people, their families and their society. their families and their society በማህበረሰቡ አኗኗር ላይ ያለው ተጽዕኖ it is social dimension of globalization። ስለዚህ የሰዎች ህይወት ላይ የስራ ሁኔታ፣ የኢምፕሎይመንት ኮንዲሽን፣ ወርኪንግ ኮንዲሽን፣ በቤተሰብ ላይ በማህበረሰብ ላይ ያለው ተጽዕኖ ሶሻል ዳይሜንሽንስ ኦፍ ግሎባላይዜሽን ይባላል። አራተኛው ዘ ፎርዝ ዳይሜንሽን ኦፍ ግሎባላይዜሽን ካልቸራል ዳይሜንሽንስ ኦፍ ግሎባላይዜሽን ነው። ካልቸራል ዳይሜንሽንስ ኦፍ ግሎባላይዜሽን ባህል ላይ የሚያመጣው ተጽዕኖ the cultural dimensions of globalization, intensification and expansion of cultures ወይም cultural flow across the globe። ባህል ከአንዱ ወደ አንዱ ይፈሳል፣ ይሻገራል። በተለይ ዓለም በተለያየ መንገድ ስትተሳሰር አንዱ የአንዱን ባህል ሼር ያደርጋል። it is the intensification and expansion it is the intensification and expansion of cultural flows across the globe, በሉላዊነት ከባህል ተጽዕኖ ነፃ መሆን አይቻልም። የራስን ባህል ማሳደግ፣ አጥብቆ መያዝ፣ ለዓለም የባህል ለውጥ፣ የባህል መበረዝ ንቁ ሆኖ መጠበቅ ነው እንጂ ከባህል ተጽዕኖ ከዌስተርን በተለይ ከምዕራባውያን የባህል ተጽዕኖ ነፃ መሆን አይቻልም። ቢኮዝ ኢትስ ግሎባላይዜሽን ሉላዊነት ነው። በአንድም በሌላ መልኩ የእነሱም ባህል የምታይበት ሁኔታ ይፈጠራል። ከነሱ ርቀህ አይንን ጨፍነ ቤትን ዘግተ የምትቀመጥበት ጊዜ አይደለም። ቢኮዝ ኢት ኢዝ ኤ ታይም ኦፍ ግሎባላይዜሽን በት ዊ ሃቭ ቱ ኖ ዊ ሃቭ ቱ አዌር which culture is important and not important, which one is bad and good፣ የትኛው ጥሩ ነው የትኛው መጥፎ ነው የሚለውን ነገር ማወቅ ነው የሚጠበቅብን እንጂ ከሌላው ማህበረሰብ የባህል ተጽዕኖ ነፃ ሆነን ልንኖር አንችልም። በተለይ በዚህ ዘመን ምናልባት የምድር ከርስ ውስጥ ወይም ደግሞ ክረስት የምንለው ዋሻ ውስጥ ከማህበረሰብ ተገልለን የምንኖር ካልሆነ በቀር ከሰው ተገልለን የምንኖር ካልሆነ በቀር በጫካ የምንኖር ካልሆነ በቀር የአማዞን ትራይብስ ካልሆነ በቀር እንደዚህ በጫካ ከሰው ተገልለው የትኛውንም ቋንቋ ሳይችሉ የሚኖሩ የአማዞን የጫካ ውስጥ ጎሳዎች ካልሆን በቀር ከዓለም አቀፍ የባህል ተጽዕኖ ነፃ መሆን አንችልም ማለት ነው። ስለዚህ የግሎባላይዜሽን መለኪያዎቹ የባህል ተጽዕኖ፣ የማህበረሰብ ተጽዕኖ ወይም የሶሻል ዳይሜንሽን፣ ኢኮኖሚክ ኢንቴግሬሽን፣ የኢኮኖሚ ተጽዕኖ እና የፖለቲካ ተጽዕኖ ብለን ልንለካው እንችላለን ማለት ነው። ኤንድ ዘ ኔክስት ዋን ኢዝ 8.2 አድቫንቴጅ ኤንድ ዲስአድቫንቴጅስ ኦፍ ግሎባላይዜሽን። 8.2 advantages and disadvantages of globalization። አድቫንቴጅስ ኤንድ ዲስአድቫንቴጅስ ኦፍ ግሎባላይዜሽን። ሉላዊነት የራሱ ጥቅም አለው፣ የራሱን ጉዳት አለው። ከጥቅሙ መጠቀም፣ ጉዳቱን መከላከል፣ ጉዳቱን መቀነስ፣ ግን ጥቅሙና ጉዳቱን አስቀድሞ ማወቅ አስፈላጊ ነው። እሱ እንመለከታለን። ዋን አድቫንቴጅስ
advantages 8.21 advantages of globalization. Advantages of globalization. Positive effects of globalization. Benefits what we get from globalization. Positive effects. Positive effects of globalization. Benefits ድራይቭ ፍሮም ግሎባላይዜሽን ወይም ደግሞ ከሉላዊነት የምናገኛቸው ጥቅሞች ቤነፊትስ ኦብቴንድ ፍሮም ግሎባላይዜሽን። ምንድን ነው ከግሎባላይዜሽን የምናገኘው? እንግዲህ ከግሎባላይዜሽን የምናገኘውን ጥቅም በተለያየ መልኩ መግለጽ እንችላለን። አንደኛው ኢኮኖሚክ አድቫንቴጅ ነው። ሁለተኛው ፖለቲካል አድቫንቴጅ ነው። ሶስተኛው ሶሻል አድቫንቴጅ ነው። አራተኛው ካልቸራል አድቫንቴጅ፣ አምስተኛ ፋይናንሻል አድቫንቴጅ፣ ስድስተኛ ኤንቫይሮንመንታል አድቫንቴጅ። እነዚህን በዝርዝር እንመለከታለን። ፈርስት ሌት አስ ሲ ዘ ኢኮኖሚክ advantage of globalization. So some of the advantages of benefits of globalization are the following. Some of the advantages or benefits ወይም positive effects ማለት positive effects benefits of globalization are the following. 1. Economic advantage of globalization. Economic advantage of globalization. ኢኮኖሚክ አድቫንቴጁ ምንድን ነው? ኢኮኖሚክ አድቫንቴጅ ኦፍ ግሎባላይዜሽን። ከግሎባላይዜሽን ኢኮኖሚያዊ ጠቀሜታው ምንድን ነው? ወይም ደግሞ ከግሎባላይዜሽን የምናገኘው ኢኮኖሚያዊ ጠቀሜታ ምንድን ነው? 1. ኢንክሪዝድ ትሬድ ኤንድ ኢኮኖሚክ ኤክስቼንጅ። ግሎባላይዜሽን one, increased trade and economic exchange. Trade and economic exchange. የንግድና የኢኮኖሚ ልውውጦች እንዲጨምሩ ያደርጋል። አንደኛው ይሄ ነው። ኢኮኖሚክ ኤክስቼንጅ ስትሮንግ ግሎባል ኢኮኖሚክ ግሮዝ እንዲኖር ያደርጋል። ግሎባላይዜሽን ሊድ ቱ ስትሮንግ ግሎባል ኢኮኖሚክ ግሮዝ በተለይ ይሄ የንግድ የፎሬን ዳይሬክት ኢንቨስትመንት ይሄ የውጭ ቀጥታ ኢንቨስትመንት ቢካዝ ኦፍ ግሎባላይዜሽን ወደ አንድ ሀገር ሲመጣ የዛ ሀገር ኢኮኖሚ ያድጋል። እንደ አጠቃላይ የዓለም ኢኮኖሚ እንዲያድግ ያደርጋል። ኢት ሊድስ ቱ ስትሮንግ ግሎባል ኢኮኖሚክ ግሮዝ። ኢንዱስትሪያል ዲቨሎፕመንት እንዲፋጠን ያደርጋል። ኢት ፎስተርድ ራፒድ ኢንዱስትሪያል ዲቨሎፕመንት fostered rapid industrial development. የኢንዱስትሪ እድገት ወይም ልማት እንዲፋጠን ያደርጋል።
እሱም ብቻ አይደለም አማራጭ ይሄ የገበያ እድሎች እንዲኖሩ ያደርጋል። ኢንክሪዝድ ሞር ዳይቨርስ ማርኬትስ አክሮስ ዘ ግሎብ በዓለም ላይ ይሄ የተለያየ የገበያ አማራጭ እንዲኖረን ያደርጋል። ያመረትነውን ምርት የተሻለ ዋጋ ወደምናገኝበት በዓለም ወዳለ ገበያ አውጥተን የመሸጥ ምርታችንን የመሸጥ እድል እንዲኖረን ያደርጋል። ይሄ ደግሞ የሀገር ውስጥ ኢኮኖሚን እንዲጨምር ያደርጋል። ኢንክሪዝድ ዶሜስቲክ ኢኮኖሚክ ግሮውስ ኢንክሪዝድ ዶሜስቲክ ኢኮኖሚክ ግሮውስ የሀገር ውስጥ ኢኮኖሚ እንዲያድግ ያደርጋል። ምክንያቱም ምርታችንን በዓለም ተወዳዳሪ መሆን ከቻል ኦፍኮርስ የተሻለ መሸጥ የምንችልበት እድል ስናገኝ የአንድ ሀገር ኢኮኖሚ እንዲያድግ ያደርጋል። ሀገራት የቴክኖሎጂ አክሰስ እንዲኖራቸው ያደርጋል። አዳዲስ የንግድ እንቅስቃሴዎች እንዲፈጠሩ ያደርጋል። ይሄ ደግሞ የዓለምን ኢኮኖሚ እንዳጠቃላይ እንዲያድግ ያደርጋል። ሁለተኛ ፖለቲካል አድቫንቴጅ ነው። ፖለቲካል አድቫንቴጅ ኦፍ ግሎባላይዜሽን ሉላዊነት ምን አይነት ፖለቲካዊ ጠቀሜታ ይኖረዋል የሚለውን ስንመለከት ግሎባላይዜሽን የሚሰጠው ፖለቲካል አድቫንቴጅ ምንድን ነው ብለን ስናነሳ ኢት ሜክስ ኢንፎርሜሽን available on how other countries are governed, and the freedom and rights of their people enjoy, and the freedoms and rights their people enjoy. የሉላዊነት ፖለቲካዊ አድቫንቴጁ ወይም ፖለቲካዊ ጠቀሜታው አንድ ሀገር እንዴት እንደሚያስተዳድር ህዝቦቹ ሰብአዊና ዲሞክራሲያዊ መብቶችና ነፃነቶችን እንዴት ኤክሰርሳይዝ እንደሚያደርግ ኢንጆይ እንደሚያደርግ በቂ መረጃ እንዲያገኝ ያደርጋል። በአጠቃላይ ስለነዚህ ስለ ዲሞክራቲክ ሲስተምስ ስለምንላቸው ዲሞክራቲክ ገቨርናንስ፣ ጉድ ገቨርናንስ፣ ትራንስፓረንሲ፣ አካውንታቢሊቲ፣ ሩል ኦፍ ሎው ስለምንላቸው ነገሮች ሰው ዓለም አቀፍ አዌርነስ እንዲኖረው ያደርጋል። ኢት ክሬትስ ዩኒቨርሳል አዌርነስ ዓለም አቀፋዊ እውቅና ማለት ነው። ዓለም አቀፋዊ እውቀት አዌርነስ አባውት ጉድ ገቨርናንስ ትራንስፓረንሲ አካውንታቢሊቲ ዲሞክራቲክ ኤንድ ሂውማን ራይትስ ኢንጀራሊ ጉድ ገቨርናንስ ወይም ደግሞ ዲሞክራቲክ ገቨርናንስ
ጋይዲንግ ፕሪንሲፕልስ ስለሚባሉት ነገሮች እውቅና ወይም አዌርነስ እንዲኖረው ያደርጋል። ስለዚህ በተለይ ለነዚህ ለዲሞክራሲያዊ ለሰብአዊ መብቶች፣ ስለ ዲሞክራሲያዊ ስርዓት፣ ስለ መብትና ነፃነት አንድ ማህበረሰብ ወይም ደግሞ እንደ አጠቃላይ የዓለም ህዝብ አዌር እንዲሆን ያደርጋል። እኩል አዌርነስ እንዲኖረው ያደርጋል። ስለዚህ ይሄ ፖለቲካዊ አድቫንቴጅ ነው። ሶስተኛው ሶሻል አድቫንቴጅ ነው። ሰዓታችን ስለሚገድበን ሌሎችን አድቫንቴጅ ኦፍ ግሎባላይዜሽን በሚቀጥለው ክፍል እንመለከታለን። የዛሬውን እዚህ ላይ እናበቃለን። ስለነበረን ስላዳመጣችሁኝ በቀጣይ እስከምንገናኝ ደህና ሁኑ።